ሰላም ጤና ይስጥልን። ይህ የህገ መንግስትና ፌዴራሊዝም አስተምሮ ማዕከል ወደ እናንተ የሚደርሱ አጫጭር ዜናዎቻችን መቅረብ ይጀምራሉ። ከዜናዎቹ ጋር እኔ ሳሙኤል መስክሮ አብሬያችሁ ቆያለሁ። የኢፌዴሪ ፌዴሬሽን ምክር ቤት የህገ መንግስትና ፌዴራሊዝም አስተምሮ ማዕከል የ2018 እቅድ መርምሮ አጸደቀ። የኢፌዴሪ ፌዴሬሽን ምክር ቤት ስድስተኛ የፓርላማ ዘመን 5ኛ ዓመት የሥራ ጊዜ አንደኛ መደበኛ ጉባኤውን ባካሄደው በዛሬው ዕለት የኢፌዴሪ ህገ መንግስትና ፌዴራሊዝም አስተምሮ ማዕከል የ2018 እቅድ መርምሮ አጽድቋል። ማዕከሉ በዚህ በጀት ዓመት በሀገራችን ንቃተ ህገ መንግስቱና ፌዴራላዊ አስተሳሰቡ ያደገ ለህገ መንግስታዊ ስርዓት የቆመ ማህበረሰብ በመገንባት የሁሉም ዜጎች ብሔር ብሔረሰቦችና ህዝቦች ሰብአዊና ዲሞክራሲያዊ መብታቸው የተከበረባት ህብረ ብሔራዊ ዲሞክራሲያዊና ፌዴራላዊ ኢትዮጵያን እንድትፈጥር የራሱን አስተዋጽኦ እንደሚያደርጉ የማዕከሉ ዋና ዳይሬክተር ዶክተር ኃይለ ኢየሱስ ታዬ ገልጸዋል። በዕለቱ የፌዴሬሽን ምክር ቤት አባላት የቀረቡላቸውን እቅዶች መሰረት በማድረግ የተለያዩ አስተያየቶችና ጥያቄዎችን ያቀረቡ ሲሆን የማዕከሉ ዋና ዳይሬክተር ማብራሪያ ሰጥተዋል። በመጨረሻም በማዕከሉ የቀረበውን እቅድ ለምክር ቤቱ ቀርቦ በሙሉ ድምፅ ጸድቋል። የህገ መንግስትና ፌዴራሊዝም አስተምሮ ማዕከል ከተለያዩ ክልሎች ለተውጣጡ የትምህርት ተቋማት አመራሮችና የዜግነት ትምህርት መምህራን ፌዴራሊዝም፣ ህብረ ብሔራዊ ፌዴራል ስርዓት፣ ህገ መንግስት፣ ህገ መንግስታዊነትና ሀገረ መንግስት ግንባታ የትምህርት ተቋማት ሚና በሚል ርዕሰ ጉዳይ የአሰልጣኞች ስልጠና በቢሸፍቱ ከተማ ተካሂዷል። በዕለቱ የመክፈቻ ንግግር ያደረጉት የማዕከሉ ዋና ዳይሬክተር ወጣቱን ትውልድ በህገ መንግስትና ፌዴራሊዝም ዙሪያ በቂ እውቀት እንዲጨብጥ በማድረግ ለሀገር ግንባታ አጋዥ እንዲሆን መስራት ይገባል ሲሉ ተናግረዋል። አክለውም የማዕከሉ ዋና ዳይሬክተር ጠንካራ ሀገረ መንግስት ለመገንባት በአንድ ሀገር የሚኖሩ ዜጎች በሀገሪቱ የምትመራበት ስርዓት እና መሰረታዊ ህግ ላይ ግንዛቤ ማስያዝ ይገባል በማለት የትምህርት ተቋማት የዜጎችን አመለካከት የመገንባት ኃላፊነት የሚወጡ በመሆናቸው የአስተምሮ ተደራሽነት በማስፋት ህገ መንግስታዊነት የተላበሰ ህገ መንግስታዊ ስርዓትን የሚቀበል ማህበረሰብ እንዲገነባ ለማድረግ በጋራ መስራት በማስፈለጉ የተዘጋጀ የስልጠና መድረክ መሆኑን ገልጸዋል። በዚህ መንገድ ማዕከሉ ከሌሎች ባለድርሻ አካላት ጋር በመቀናጀት በተለያዩ ዘዴዎች የአስተምሮ ስራዎች እየሰራ መሆኑና ንቃተ ህገ መንግስትና ፌዴራላዊ አስተሳሰቡ የዳበረ ማህበረሰብ እንዲፈጠር ቁልፍ ሚና እያበረከተ እንደሚገኝ ተናግረዋል። ማዕከሉ በቅርቡ ከ7ኛ እስከ 10ኛ ክፍል ያለውን የተማሪዎች የዜግነት ትምህርት መጽሐፍት በመገምገም የህገ መንግስትና ፌዴራሊዝም ጉዳይ በበቂ ሁኔታ አለመካተቱን ገልጸው ማዕከሉ ይዘቱ እንዲዳብርና እንዲሰፋ ከትምህርት ሚኒስቴር ጋር እየተነጋገረ መሆኑን በማንሳት ይህም የህገ መንግስትና ፌዴራሊዝም ጉዳይ በትምህርት ተቋማት ተደራሽ እንዲሆን የሚያስችል ነው ብለዋል። በቀጣይ ካሪኩለም ሲስተካከል የህገ መንግስትና ፌዴራሊዝም ጉዳዮች በበቂ ሁኔታ እንዲካተት እንደሚሰራ አሳውቀው ለጊዜው ማጣቀሻ ጽሁፎች ተደራሽ በማድረግ እየሰራ መሆኑን ገልጸዋል። በመድረኩም በፌዴራሊዝም ጽንሰ ሐሳብ ጠቀሜታዎችና የፌዴራል ፖለቲካ ስርዓቶች የጋራና ልዩ የሚያደርጋቸው ባህሪያት በወይዘሮ አለሚቱ በየነ እንዲሁም ህገ መንግስትና ህገ መንግስታዊነት የፌዴራል ስርዓት ትስስር በሚል ርዕሰ ጉዳዮች በአቶ ተስፋዬ መገርሳ የህገ መንግስትና ፌዴራሊዝም አስተምሮ ማዕከል በትምህርት ተቋማት ተደራሽ እንዲሆን ሚናቸው እንደሚወጡ ከተለያዩ ክልል የመጡ የዜግነት ትምህርት መምህራንና አመራሮች ገለጹ። በፌዴራሊዝም ህብረ ብሔራዊ ፌዴራል ስርዓት ህገ መንግስት፣ ህገ መንግስታዊነትና ሀገረ መንግስት ግንባታ የትምህርት ተቋማት ሚና ዙሪያ የተዘጋጀው የአሰልጣኞች ስልጠና መድረክ መጠናቀቁን አስመልክቶ የስልጠናው መድረክ ተሳታፊዎች እንደገለጹት የትምህርት ተቋማት የህገ መንግስትና ፌዴራሊዝም አስተምሮ ስራዎች ተደራሽ እንዲሆን የበኩላቸውን ሚና ለመወጣት ዝግጁ መሆናቸውን ገልጸዋል። ተማሪዎች የአብሮነት፣ የመቻቻል፣ የሰብአዊነትና የእኩልነት እሴቶችን እንዲያዳብሩ እንዲሁም በራሳቸው ቋንቋ እንዲማሩ ጥረት ሲያደርጉ መቆየታቸውን አንስተዋል። በቀጣይም ከአስተምሮ ማዕከል ጋር በመቀናጀት በህገ መንግስትና ፌዴራሊዝም ዙሪያ ሚናቸውን ይበልጥ አጠናክረው እንደሚቀጥሉ ገልጸው ህገ መንግስታዊነትና ህብረ ብሔራዊነት እንዲጠናከር ከታች ጀምሮ ላለው ዜጋ እስከ ከፍተኛ አመራሩ የግንዛቤ መፍጠር ስራው ተጠናክሮ እንዲቀጥል ጠይቀዋል። ምናልባት ከግሩፕ ወጣ ያለ ሀሳብ ባይኖረኝም ከፍተኛ ነው የሚለውን ነው ስንከራከር ነበረ። በጣም በስፋት ተከራክረን በውሳኔ ነው እንደዛ ያደረግነውና የትምህርት ተቋማት ሚና ግን ከፍተኛ ነው የሚለው ፐርፎርማንሳችን ወደ ኋላ ጎትተን ትንሽ ቀነሳ አድርገን ቫልዩ ኃላፊነት ቀንሰን እንዳንወስድ ነው። እኔ እንዲያውም ሰፊ ማህበረሰብ ከተለያዩ ብሔር ብሔረሰቦች የተውጣጡ ህፃናትን ይዘን ሪሼፕ እያደረገን እያሳደገን እያለን ስለ መቻቻል፣ ስለ አብሮነት፣ አብሮ መኖርን፣ መረዳዳትን እያስተማረን እየሄደን እያለን
ዝቅተኛ ላይ ልናደርገው አንችልም፣ ከፍተኛ ነው ሚናችን የሚለው ነው እኔ በበኩሌ የሚወስደው ማለት ነው። ወይ ደግሞ በተሰጠን የስልጠና ርዕስ ላይ ተገኝቼ እንደዚህ አይነት እውቀት ሳገኝ የመጀመሪያ ጊዜ ነው እና ተተኪዎች አሉን። በዚህ እድሜ ያለ ሰው ስለ ሀገር ህገ መንግስት በዚህ አይነት ኮንፊደንስ ሲያወራ እውነት ተስፋ አለን ብዬ አስባለሁ። ከማስተማርም በላይ እኛ ፔዳጎጂ ወስደን ስናስተምር ከነበር ነው መምህራን በላይ ፔዳጎጂውን በእጅጉ ተጠቅመው ማቅረባቸው በራሱ መች ነው የምትጨርሰው እያልን የጓጓን ስለነበር የተማርነው። ለነሱም እንደ ሌሎች ጓደኞቼ በጣም አክብሮትም ክብርም አለኝ። አመሰግናለሁ። ሌላው የዕለቱ የክብር እንግዳ የሚፈለጉበት ቦታ በመገኘቱ በጣም ደስ ብሎኛል። ምክንያቱም እንደው ልጠቅስ የምፈልገው ነገር ይህን ፌዴራሊዝም፣ ህብረ ብሔራዊነት፣ ህገ መንግስትና ህገ መንግስታዊነትን አዲስ በመሾም ላይ ያሉ ከታችኛው እርከን ጀምሮ እስከ ላይኛው ያሉ የአስፈጻሚም ፈጻሚ አካላት እንደው በትክክል ያውቁታል ወይ? ከመሾማቸው በፊት ስለ ፌዴራሊዝም፣ ስለ ህገ መንግስትና ህገ መንግስታዊነት ምን ያህል ይረዳሉ? እንደተሾሙ ስልጠና ተሰጥቷቸው እችን ሀገር በጋራ የምንገነባበት በጋራ ህብረ ብሔራዊነትን የምናስተምርበት ይህንን ሰፊ ታሪክ ይህንን ሰፊ ጥልቅ ሳይንስ እነሱስ በምን ያህል ደረጃ ሊያውቁት ይገባል? ምን ታስቧል? ይህንን አስመልክቶ የማዕከሉ ዋና ዳይሬክተር በመድረኩ በማጠቃለያ እንዳሉት የኢትዮጵያ የፌዴራል ስርዓት ለማጣጣል የጎሳ በማለት የሚገልጹ አካላት ተገቢ ያለመሆኑን ገልጸው ይልቁንም ሀገራችን ተግባራዊ የሆነ ያለው ህብረ ብሔራዊ የፌዴራል ስርዓት መሆኑን አስረድተዋል። በቀጣይም ማዕከሉ በትምህርት ተቋማት የጀመራቸውን ስራዎች አጠናክሮ በትኩረት እንደሚሰራ በመግለጽ የትምህርት ተቋማት የዜጎችን አስተሳሰብ በበጎ መቅረጽ እንደሚገባቸው አሳስበዋል። የፌዴሬሽን ምክር ቤት ጽሕፈት ቤት ምክትል ኃላፊ የተከበሩ በላይ ውድሻ በበኩላቸው መምህራን የሰለጠነ ማህበረሰብ ለመፍጠር ተገቢውን ትውልድ የማስተማርና ዲሞክራሲን በተግባር ማለማመድ ይገባል በማለት መምህራን ልዩነት ሲፈጥሩ በውይይትና በድርድር የመፍታት ባህል እንዲዳብር እንዲሁም የሰለጠነ ማህበረሰብ እንዲፈጥር ጥረታቸውን አጠናክረው እንዲቀጥሉ አሳስበዋል። የህገ መንግስትና ፌዴራሊዝም አስተምሮ ማዕከል ከኢፌዴሪ ፌዴሬሽን ምክር ቤት እንዲሁም ከህገ መንግስት ጉዳዮች አጣሪ ጉባኤ ጋር በጋራ በመሆን በከፋ ዞን ሽሽንዳ ከተማ አስተዳደር ለአቅመ ደካማ ዜጎች ያስገነቧቸውን መኖሪያ ቤቶች አስረከቡ። በአጠቃላይ በ5 ሚሊዮን ብር ወጪ የተገነቡ 5 መኖሪያ ቤቶች በዝቅተኛ የኢኮኖሚ ሁኔታ ላይ ለሚገኙ ቤተሰቦች ከሙሉ ዕቃዎቻቸውና ልዩ ልዩ ስጦታዎች ጋር የተበረከተው ሲሆን ስለተደረገላቸው መልካም ተግባርም ሁሉንም አካላት ነዋሪዎች አመስግነዋል። በርክክብ መርሃ ግብሩ ላይ የኢፌዴሪ ህገ መንግስትና ፌዴራሊዝም አስተምሮ ማዕከል ዋና ዳይሬክተር ዶክተር ኃይለ ኢየሱስ ታዬ፣ የኢፌዴሪ ፌዴሬሽን ምክር ቤት ጽሕፈት ቤት ኃላፊ እንዲሁም የህገ መንግስት ጉዳዮች አጣሪ ጉባኤ ዋና ዳይሬክተር፣ የዞኑ ብልጽግና ፓርቲ ጽሕፈት ቤት ኃላፊ፣ የሀገር ሽማግሌዎችና የአካባቢው ነዋሪዎች ተገኝተውበታል። የጆርጂኒያ ፓርላማ ህገ መንግስታዊ ፍርድ ቤት የግለሰቦችን የፖለቲካ ተሳትፎ እንዲገድብ የሚፈቅድ ህግ አጸደቀ። በማሻሻያው ህግ መሰረት ህገ መንግስታዊ ፍርድ ቤት አግባብነት ያለው ክስ ካጸና የተወሰኑ ግለሰቦች የፖለቲካ ፓርቲ መመስረትም ሆነ መቀላቀል፣ የአመራር ወይም የፖለቲካ ቦታ እንዳይይዙ፣ የፖለቲካ ድርጅትን በገንዘብ መደገፍ፣ በፓርቲ ዝርዝር ውስጥ እንዳይካተቱ ወይም ለምርጫ ቦታ እጩ ሆነው እንዳይቀርቡ መከልከል ይቻላል የሚል ሲሆን ክሱ የሚዘጋጀው በፓርላማው ምርመራ ኮሚሽኑ ግኝቶች ላይ በመነሳት ነው። ማሻሻያዎቹ 4 ህጎች ላይ ተፈጻሚ የሚሆኑ ሲሆን የህገ መንግስት ፍርድ ቤት ህግ፣ የዜጎች የፖለቲካ ማህበራት ህግ፣ የምርጫ ህግና የወንጀል ህግ የሚሉት በማሻሻያው ላይ የተካተቱ ሲሆኑ በጆርጂኒያ ህግ መሰረት አንቀጽ 23 እንደገለጸው የፖለቲካ ፓርቲ ከመመስረት አባላት ወይም የመንግስት ፖለቲካዊ ቦታ እንዳይይዝ የሚጠይቅ ህገ መንግስታዊ የይገባኛል ጥያቄ ማቅረብ ይችላል ብለዋል። ዚምባብዌ የፖለቲካ ፓርቲ የፕሬዝዳንቱን የስልጣን ጊዜ ለማራዘም የህገ መንግስት ማሻሻያ ሂደት እንደሚጀምር ተገለጸ። የዚምባብዌ አስተዳደር ዛኑ ፒኤፍ የፕሬዝዳንት ኢመን የስልጣን ጊዜ ለ2 ዓመታት ለማራዘም ሂደት እንደሚጀምር ተናግሯል። ብለቱ የጸደቀው በምስራቃዊ ሙታሪ ከተማ በተካሄደው የንቅናቄው ዓመታዊ ኮንፈረንስ ላይ ሲሆን ለኡካኑ መንግስት ህገ መንግስቱን ለማሻሻል ህግ ማውጣት እንደሚጀምር መመሪያ ሰጥቷል ተብሏል። የዕለቱ አጫጭር ዜናዎቻችን እነዚህ ነበሩ። ከዜናዎቻችን ጋር እኔ ሳሙኤል መስክሮ አብሬያችሁ ነበርኩ። መልካም ቀን።